በዘመናት መካከል እጅግ በጣም ብዙ ዝናቸው የገነኑ ሰዎች በምድር ላይ ኖረው አልፈዋል። ከነዚህ ሰዎች መካከል አንዱ በጣም የሚታወቀው በዘመኑ ትልቅ ኢንፍሉዌንስ የነበረው በሮም መንግስት ውስጥ የነበረ ሰው ጁሊየስ ቄሳር የተባለ ሰው አለ። ስለዚህ በእንደዚህ አይነት መልኩ ደግሞ የገነነ ደግሞ ሰው በሚገኝበት ጊዜ ጠላቶች ደግሞ በዛው ልክ ደግሞ በዙሪያው ይኖራሉና የጁሊየስ ቄሳር እንግዲህ ነግሶ በነበረበት ዘመን or ደግሞ ይመራ በነበረበት ዘመን ላይ የነበሩት ጠላቶቹ ክፉኛ ይጠሉት ነበረ። ከበስተጀርባው ፕላን ማድረግ ማሴር ይጀምራሉ እነዚህ ሰዎችና በሴራቸው መካከል አጀንዳ ይዘው ቁጭ ባሉበት ስብሰባቸው መካከል አንድ ሐሳብ ይመጣላቸዋል። ይሄም ሐሳባቸው ምንድነው? ሰዎችን ለመጣል በጣም ቀላሉ መንገድና ክፉ አወዳደቅ እንዲወድቁ ሊያደርጋቸው የሚችለውን መንገድ ነው ለማሰብ የሞከሩትና በዚህ ሐሳባቸው መካከል የቅርብ ወዳጁ የሆነው ብሩተስን ሁነኛ መሳሪያ ሊሆናቸው እንደሚችል ያስባሉ። ከዛ በኋላ እንግዲህ ብሩተስን ይጠሩታል እና ብሩተስን ጠርተው የጁሊየስ ቄሳር ስራ ለሮም መንግስት ፈጽሞ እንደማይሆን ጁሊየስ የሮም ጠላት እንደሆነ በሐሰት እየወነጀሉ ይመሰክሩለታልና ከዛ በኋላ ጁሊየስም ለሀገሩ ካለው ታላቅ ፍቅር የተነሳ በወዳጁ ላይ እጁን ለማንሳት ይወስናል። ከዛም ከዕለታቱ በአንዱ ቀን ላይ እነዚህ ሰዎች በጁሊየስ ላይ ሰይፋቸውን ይመዛሉ። ከዛ ሊያጠቁት ይጀምራሉ። ራሱን እየተከላከለ ባለበት ሰዓት ሳያስበው ከነሱ መካከል የብሩተስን ጩቤ በሰውነቱ ሲሻጥ ወይ ደግሞ ሲወጋ ይሰማዋልና ከዛ በኋላ የብሩተስ እንደሆነ ሲያስተውል አንድ በጣም እስከዛሬ ድረስ በታሪክ ውስጥ ኤኮ የሚያደርግን አንድ ንግግር ይናገራል። አንተም ብሩተስ የሚልን ንግግር ይናገራልና ምንም ያላሰበውና ያልጠበቀው የቅርብ ወዳጁ በሆነው ሰው የደረሰበትን መከዳትና ደግሞ የደረሰበትን መወጋት እና መካድ በእንደዛ አይነት አሳዛኝ ድምፅ ይናገራል። ከዛ በኋላ ህይወቱን ለማዳን ብዙ ጥረት ሲያደርግ አታዩትም። ከዛ በኋላ ባለው ታይም ይልቅስ መዋጋቱን ራሱን መከላከሉን እንዳቆመ ነው ጸሐፊ ተውኔት ዊሊያም ሼክስፒር እንግዲህ በጁሊየስ ቄሳር በተባለው ቲያትሩ ላይ ያስቀመጠው ታሪኩን ለመናገር የሞከረበት መንገድና እንግዲህ በህይወት ስንኖር በጣም ወሳኝ ከሆኑ ምርጫዎች መካከል የምንመርጣቸው ጓደኞችና ወዳጆች ናቸውና ዛሬ እንግዲህ በተወሰነ እንድናየው ያሰብኩት ነገር የጓደኛ ምርጫን በተመለከተ ነው። ሶስት አይነት የጓደኛ አይነቶች አሉ። የመጀመሪያ የጓደኛ አይነት እንግዲህ የኛ የሆኑ ጓደኞች ብለን ልንጠራቸው እንችላለን። አንዳንድ ጊዜ ኮንፊደንት የሚባል ስም ይሰጧቸዋል ፈረንጆቹ እና የኛ የሆኑ ሰዎች ለማለት ነው ባጭሩ። እንግዲህ የኛ የሆኑ ሰዎች ልትለዩቸው የምትችሏቸው ከእናንተ ጋራ ስሩ ሃይ ኤንድ ሄል ዋተር እንደሚባለው ወይም ደግሞ በከፍታ የሚሆን በዝቅታ ውስጥ ከኛ ጋር አብረው የሚቆሙ ናቸው። በሚገጥሙን ቻሌንጆች ውስጥ ወደኋላ ሲያፈገፍጉ አታገኟቸውም። በጣም ስትራግል በምናደርግበትም ወቅት አብረውን የሚቆሙ ሰዎች ናቸውና እንደዚህ አይነት ሰዎች የቅርብ ጓደኞቻችን ይሆናሉ። ብዙውን ጊዜ በጣም ወደኛ ይጠጋሉ። ሌላው ወደኛ በጣም የሚሳቡበት አንዱ ነገር እኛ ጋር ያለው ሀብት ወርቅ ብር ምናምን ወይም የኛ ችሎታ ፌመስ መሆን አለመሆናችን ሳይሆን የኛ ማንነት ነው እነዚህን ሰዎች ወደኛ እንዲቀርቡ የሚያደርጋቸውና የመጀመሪያዎቹ የጓደኛ አይነቶች የኛ ብለን ልንጠራቸው የምንችለው የቅርብ ወዳጆች ሲሆኑ እነዚህ ሰዎች ልዩ የሚያደርጋቸው እኛን ብቻ ፈልገው መምጣታቸው ነው። ሁለተኛ አይነቶቹ ሰዎች እንግዲህ የኛ የሚመስሉ ብላችሁ ስም ልትሰጧቸው ትችላላችሁ። የኛ የሚመስሉ ለኛ የቆሙ የሚመስሉ አብረውን ብዙ ዋጋ የሚከፍሉ የሚመስሉ ነገር ግን በዓላማና በምክንያት የሚጠጉ ሰዎች ናቸው። እንደ አብዛኛው ጓደኝነት አይነት አሁን በዚህ ዘመን ላይ እንዳለ አብዛኛው ጓደኝነት አይነት ብላችሁ ልትወስዱ ትችላላችሁ። ምን ላይ ቤዝ ያደርጋል ማለት ነው? ጥቅም ላይ አድቫንቴጅ ላይ ቤዝ
የሚያደርግ ፍሬንድሺፕ ነው። ይሄ ማለት እኔ ጋር የሆነ ነገር ስላለ ነው የሚጠጉኝ፣ የሆነ ነገር ፈልገው ነው ከኔ ጋር የሚሆኑት። ያንን ነገር እኔ ጋር እንደሌለ ወይም ደግሞ በቀላሉ እንደማያገኙት ሲያስቡ ዞር ይላሉ፣ ወይም ደግሞ ከሚፈልጉበት ቦታ ለመድረስ እኔን ይጠቀማሉ። የሚፈልጉበት ቦታ እንዳደረሳቸው ነው ብዙ ጊዜ ወደ እኔ የሚቀርቡት ብለን ልንወስዳቸው እንችላለን። ነገር ግን የሚፈልጉበት ቦታ በፍጥነት ሊያደርሳቸው የሚችል ሰው ካለ እኔ ትተው እዛ ሰው ጋር ሄደው ለመጨባበጥ ዲያር ዊሊንግ፣ በቃ ከዛ ሰው ጋር ዲል ለማድረግ ዲያር በጣም ዊሊንግ ናቸው። ሁለተኛ አይነቶቹ ሰዎች ለእኛ የሚመስሉ ናቸው። ብዙውን ጊዜ የመጀመሪያዎቹን ሰዎችና እነዚህ ሁለተኞቹን ሰዎች ለመለየት በጣም ከባድ ነው። ምክንያቱም ሁለቱም ለእኛ ነው የሚመስሉት። ሁለቱም በጣም መልካም ሆኖ ነው የሚቀርቡን። ሁለቱም ያለ ስስት ከኛ ጋር እንደቆሙ ይነግሩናል። ነገር ግን ትሩ ከለራቸው ወይም ትሩ መልካቸው የሚገለጠው ስሩ ታይም እና በሂደት ነው። የመጀመሪያዎቹን የምትለዩቸው በመጀመሪያ ኮንቨርሴሽን መለየት አይቻልም። ስሩ ታይም ያው የሰውን ልጅ ማንነት ማወቅ ከፈለጋችሁ በጣም ባጭሩ መንገድ አብራችሁ መኖር ነው አይደለ? አብረን ስንኖር ነው ሰው ማን ነው የሚለውን ለይተን ማወቅ የምንችለው። በሂደት ነው እንጂ በአንዴው መለየት አይቻልም። የኛ እነዚህ ሁለተኞቹን ሰዎች ከመጀመሪያዎቹ ሰዎች የሚለያቸው ነገር ምንድነው? አብረውኝ የሚቆዩት የሚፈልጉት ነገር እስከሚያገኙ ወይም የሚፈልጉበት ቦታ እስኪደርሱ ነው። እዛ ቦታ ከደረሱ በኋላ ይለያሉ፣ ወደ ራሳቸው ነገር ሽፍት ያደርጋሉ። ሶስተኛዎቹና የመጨረሻዎቹ የጓደኛ አይነቶች ኮምሬድስ ይሏቸዋል ብለው ይጠሯቸዋል። እና ምን አይነት ጓደኞች ናቸው እነዚህ ኮምሬድስ የሚባሉት? ከኛ ጋር የቆሙት የነሱ ጠላት የእኛም ጠላት ስለሆነ ብቻ ነው፣ ወይም ደግሞ ኮመን ጉዳይ ስላለን ብቻ ነው አብረውን የሚሆኑት። ያ ኮመን ነገር እንዳቆመ ይለያዩናል። አሁን ለምሳሌ የሱ ጠላት የኔም ጠላት ከሆነ ያንን ጠላት አብሮ ለማሸነፍ ሲባል ከዛ ጠላት ጋር አብሮ ለመዋጋት ሲባል ከኔ ጋር ጓደኛ ይሆናል። ያው የጠላቴ ጠላት ወዳጄ ነው የሚባለው አባባል ማለት ነው። በዛ መልኩ ነው ከኛ ጋር ክሎዝ የሚሆኑት። ኦር ደግሞ ላይክ በቃ ይሄ በሆነ ኬዝ በሆነ በኮመን ኬዝ የሚፈጠር ፍሬንድሺፕ አለ አይደለ? እሱን ማሰብ ይቻላል። እውነተኛ ወዳጆች ናቸው ማለትም አንችልም፣ ወይ እውነተኛ ጓደኞቻችን ናቸው ብለን ልንጠራቸው አንችልም። እነዚህን ሶስት ታይፕ ፍሬንድስ መለየት ያስፈለገበት ሪዝን ምንድነው? ብዙውን ጊዜ ሰው ሲቀርበን በቃ ጓደኛዬ ነው በሚል ሀሳብ ብቻ ያለንን ነገር ሁሉ ኦፕን ሆነን ክፍት አድርገን እናሳያለን። እንደውም ከመጽሐፍ ቅዱስ ታሪክ ውስጥ አንድ ሰው አለ፣ አንድ ንጉስ አለ። የንጉስ ምንድን ያደረገው? አባቱ ይሞታል። አባቱ ሲሞት አካባቢ ላይ ያሉ ነገስታቶች ይመጣሉ ወደሱና ሊጠይቁት ነው የመጣው፣ ሊያጽናኑት ነው የመጡትና ልክ ሲመጡ በጣም ደስ አለው፣ በቃ ተቀበላቸው ምናምን ነገር። ከዛ መጽሐፍ ቅዱስ ምን ይናገራል? በጣም የሚገርም ቃል ያስተምረናል። እና ምን ይላል? እያንዳንዱን ነገር ነው ያሳያቸው። ጎተራውን ብትሉ፣ የገንዘብ ማከማቻ ንብረት መያዣውን ቦታ ብትሉ፣ ወታደሮቹን ብትሉ፣ አገባብ አወጣጡን፣ እያንዳንዱን ነገር እያዞረ ሀገሩን በሙሉ አስጎበኛቸው። ምንም የደበቀው ነገር የለም፣ የሸሸገው ነገር የለም። አንዳንድ ነገሮች ሚስጥር ሆነው መቆየት አለባቸውና ሲመጡ ወዳጆቼ ናቸው ጓደኞቼ ናቸው ብሎ ሁሉ ነገር ኦፕን አድርጎ አሳያቸውና ልክ ያንን ነገር ሁሉ አይተው እንደወጡ ተመልሰው መጥተው ነው የወረሩት። እና እንደዛ ይገጥመናል በሪል ህይወቶቻችንም ውስጥ አይደለ? ያለንን ነገር ሁሉ ኦፕን ሆነን ለሰው ሁሉ አሳይተን በኋላ ላይ በእኛ ላይ ዞሮ ይመጣሉ። እነዚህን ጥንቃቄዎች ለማድረግ ነው እንግዲህ እንደዚህ አይነት እውነታዎች፣ እንደዚህ አይነት ታሪኮች የሚያስፈልጉት። የጁሊየስ ሲዛር ወይም የጁሊየስ ቄሳር ታሪክም በጣም ወሳኝነት አለው። በጣም የልብ ወዳጆቻችን እኛን አታክ ሊያደርጉ ይችላሉ፣ እኛን ሊወጉን ይችላሉ። በጣም እንደው ስለ ጓደኝነት ስናነሳ፣ ስለ ጓደኝነት ስናወራ በጣም ቻሌንጂንግ የሆነው የህይወት ምዕራፎች መካከል እንግዲህ በቅርብ ሰው በጓደኛ በወዳጅ መወጋት ነው ወይም ደግሞ መከዳት ነው። እና ይሄን ፔን አንደርስታንድ ማድረግ የሚችል ሰው በጣም በቅርብ ወዳጁ የተጎዳ ሰው ብቻ ነው። አለበለዚያ አንደርስታንድ ለማድረግ ፔኑ በጣም ይከብዳል። ከእንደዚህ አይነት ህመም፣ ከእንደዚህ አይነት ስቃይ ለመዳን የምንመርጣቸውን ወዳጆቻችንን ዋይዝ በሆነ መልኩ መምረጥ እንድንችል። ያው አንድ አባባልም አለ አይደለ? ጓደኞችን ንገረኝና ማንነትን ነግርሃለሁ የሚባል አባባል አለ። የምንመርጣቸው ጓደኞቻችን ለእኛ ማደግ፣ መጨመር ወይም ደግሞ ፌል ማድረግ
ወይም ደግሞ ኪሳራ ውስጥ መግባት ምክንያት ሊሆኑ ስለሚችሉ ምን አይነት ጓደኞች ናቸው በዙሪያችን ያለው የሚለውን መቃኘት እንድንችል ነው ዛሬ ይህችን ሀሳብ ለማቅረብ ያሰብኩትና ምን አይነት ጓደኞች በዙሪያችሁ አሉላችሁ? ምን አይነት ወዳጆች ናቸው ዙሪያችሁን የከበቧችሁ? እስቲ ዝም ብላችሁ ለመቃኘት ሞክሩ። እነዚህን 3 ታይፖች ተመልከቷቸውና ምን አይነት ጓደኛ ነው በዙሪያችሁ ያለው? ለመፈተንም ሞክሩ። እውነት ይሄ ሰው ሪል ወዳጄ ነው ወይስ ደግሞ እኔ ጋር የሆነ ነገር ስላለ ነው የተጠጋኝ ወይስ ደግሞ ኮመን ኤነሚ ስላለ ነው አብሮኝ የቆመው የሚለውን መፈተን እንድንችል። ምክንያቱም በመሀል የምንጎዳው እኛው ስለሆነ ይህንን ነገር እያሰባችሁ አሳልፉ። መልካም ሳምንት። እስከ ቀጣይ ሳምንት ድረስ